ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ደህና ናችሁ? ሁሉ ሰላም ሁሉ ደህና? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪችን ቪዲዮ በላይክ ጀምሯት። እዚች ጋር ላይኳን ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ የምትለዋን በተን ተጫኗት። ሰብስክራይብ አድርጋችሁ ግን የደውል ምልክቷን ያላበራችሁ ደግሞ የደውል ምልክቷን አብሩልኝ። ቴንክ ዩ ጋይስ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በፍቅር ጋብዛችኋለሁ። አብሮነታችሁ አይለኝ። ስለ ማስተር አብነት አዲስ ነገር አለ። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋ ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክረ ሀሳብ እንዲያቀርቡም ተጋብዘው ነበረ። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌ መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ ስለ ማስተር አብነት ለተጨነቃችሁ በዚህ ሰዓት ዶክተር አብይ ታደሰ አንድ መረጃን አጋርቷል። ዶክተር አብይ ታደሰ እንዳለውም ሁላችሁም ስለ ወንድሜ ማስተር አብነት አክብራችሁ ጠይቃችሁኛል። እኔም በዛሬው ዕለት በአካል ተገኝቼ ብዙ ነገሮችን ተጫውተናል። ወንድሜ በአሁኑ ሰዓት ጥሩ የሕክምና ክትትል እየተደረገለት ይገኛል። ሁላችንም ከህመሙ ተፈውሶ ወደሚወደው ወደ ቀደመው ስራው ይመለስ ዘንድ በጸሎታችን እናስበው እያልኩኝ በቀጣይ አዲስ ነገር ሲኖር የማሳውቃችሁ ይሆናል በማለት ይህንን መልእክት ሼር በማድረግ ስለ ማስተር አብነት ደህንነት ለተጨነቁት በሙሉ አድርሱልኝ በማለት መልእክቱን አስተላልፏል። እናም ማስተር አብነት ጥሩ የሆነ የሕክምና ክትትል እየተደረገለት እንደሚገኝ ነው የተሰማው። መላው ኢትዮጵያን አሁንም ማስተር አብነት በጸሎታችሁ አስቡት። ማስተር አብነትን በተመለከተ መልካም ዜናዎች እንዳሉ ዶክተሮች እየተናገሩ ነው። ዶክተር አብይ በሶሻል ሚዲያ በደግነቱ የምናውቀው ወንድማችንም ያንን መልእክት አስተላልፎ ነበረ። ከማስተር አብነት ጋር በተያያዘ በጣም ልቤን የነኩኝ ነገሮች ነበሩና የአብነትን መንገድ የአብነትን ፈለግ ለተከተለ ሰው ጋሽ 5 ብር ዳቦ ለሚል ጨቅላ ሕፃን መስጠት ባልከበደው ሰው ማለት ይሄ ነው። በአፍ ሳይሆን መለፈፍ፣ ለሰነፎች ምርኩዝ፣ ለደካሞች ብርታት እየሆኑ ማለፍ። እንግዳ ተቀባይ እኛ ኢትዮጵያውያንን ማለት ብቻ ሳይሆን በአባቶቻችን ገድል ማንኮራፋት ለጊዜው ቀርቶብን የምርም ሰው መሆን። ኢትዮጵያዊ ማለት አሻጋሪ ድልድይ አብነት ማለት ነው። ሰው ማለት ይሄው ነው። ካለው የሚያካፍል ለተቸገረ ሰው ማለት ይሄ ነው። ማስተር አብነት የሰውነት ልክ የሰውነት ጥግ መመስከሪያ ሰው እንደሆነ ነው ወንድማችን ግጥሙን የጻፈለት። በጣም ነው ደስ የሚለው። አንቺ ቀን ታዘብኩሽ ታያላልኩሽም ወይ አትንኪው ያን ጀግና አላደመጥሽም ሆነሽ ገጥሞና አንቺ ቀን ታዘብኩሽ እንደኔ የአይነቱ ሶስት ከንቱ እያለ ማስተር አብነት ላይ እንደዚህ ስትከተል ልብሽ እንዴት አለ ራሱን ሳያድን በሰው የሚያስበው ያንን የደሃ አባት ያንን ልበሩ አንቺ ቀረገምኩሽ ስለነካሽብኝ ያን ኢትዮጵያ ኩሩ ሁሉ ቦታ ሲሮጥ ለተቸገሩት ሁሉም በመልካም ሲያይ ሳያስብ ክፋት ድንገት ነው ወንድሜ የመታው ጥፋት። ንገሪኝ አንቺ ቀን እስኪ ልጠይቅሽ ከቶ መስካለሽ እንደኔ አይነቱ ከንቱ ልብ ሰው እያለሽ ለምን በመልካም ሰው ደርሰሽ ትከዳለሽ? እውነቴን ነው የምልሽ ታዘብኩሽ አንቺ ቀን በጣም ታዳያለሽ። የታመመበትን ቀን ነው እየደገመች ያለችው። በጣም ብዙ ሰዎች ናቸው ከማስተር መታመም በላይ የራሳቸውን ህይወት አሳልፈው መስጠት የሚፈልጉት እና በብዙ በግጥምም በንግግራቸውም እየተናገሩ ነው። የሚገባው አይነት ሰው ነው ማስተር፣ ከዚህም በላይ ይገባዋልና በጣም ደግሞ የገረመኝ አንድ ህፃን ልጅ ለማስተር አብነት የሰራችው ቪዲዮ አይሚን አባቷ ነው ቪዲዮን ሪከርድ እያደረገ የነበረው። ማማ ማስተርን ቪዲዮ የት ነው አየሽ? ቲክቶክ ላይ በምን ስልክ? ማሚ ምን ሆነ? ማስተር አብነት ምን ሆነ? ቲክቶክ ላይ እየዘመረ ነው ያየሽው? ምን ሆነ ማስተር አብነት? ታሞ ማዬ
ማሰራብነት ምን ሲሰራ ነው ቲክቶክ ላይ የሚታየው? በጎ ስራ ምን አይነት ሰው ነው የምረዳው? እሱ እግዚአብሔር አምላክ የሁሉን ሰው እንባ አይቶ ወንድማችንን በሰላም ወደ ቤቱ እንደሚመልሰው አምናለሁ። ይህ ሁላችንም ጸሎት ነው። እግዚአብሔር ይድረስለት። ከዱባይ 10 ሚሊዮን ብር የሚጠጋ ገንዘብ አጭበርብሮን መጥቷል እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ እንትና ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደሚያገኝ ነው ቃል የተገባልኝ? ምንድነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም? ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይሄን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር ብር ክፈሉ ከዛ በኋላ ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይሄን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? መቼ ይጀመራል? ትርፉን በስንት ጊዜ ይመጣል? የሚለውን ነገር ቁጭ አድርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አድርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500 ሺህ ከፍለሽ ግን ይህን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህ ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን እያወጣን ብቻ 31 አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ እሺ እንደዛ ተባላችሁ፣ ከመለመላችሁ ግሩፕ ገባችሁ፣ ቴሌግራም ግሩፕ። እሺ ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላችኋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃ እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ እና ብዙ
አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኛ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣቸዋል፣ የአባልነት መታወቂያ ይሰጣቸዋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላችኋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500 ሺህ የቻለውን 300 ሺህ የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5000 ሌላው በ2000 ሌላው በአንድ ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውን በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን አለ። እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም። እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ አገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪክ እንቀበልሃል መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሃል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ። ይሰማል ድምጼ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደርግለት ነበር እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 ሰው ራሱ ነው። ኧረ በእናትሽ ሌላ ሰው በስሙት ነበር እንዳይሆን ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዴ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውየው። በግል ስልኩ እያወራን ነበር እኮ። አሉ ማማ ኑኑ ቴል ሃና ማማ ሺ ዋንት ብሬድ ዳቦ። ቆይ አሁን አንፈርድም። አቡ አንድ ቪዲዮ ፖስት አድርጋ ነበር። እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይህንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራቸዋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራቸዋል። ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት።
ትርፋማ ነው የምትሆኑት ብሏቸው አሳምኗቸው እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1,800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም። ላንተም ለባለቤትክም ደውያለሁ። ዋትስአፕ ላይ መልእክት አስቀምጬ አልመለስክም። ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን ሁላችንም። ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው፣ PLC ይላል። እና እባክህ ምላሽ ስጥ። ከዚህ ጥሪ በኋላ ነው አይመኒታ አንድ ቪዲዮ ሰርቶ የነበረው። አክቹሊ አንድ ቪዲዮ አይደለም 2 ቪዲዮ ነው ያለውና ሁለቱን ቪዲዮ አይተነው እንመለስ እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልহামዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩምና በዚህ 2 ቀን እስኪ ያሉትን ነገሮች ሊያቸው ከህግም አንጻርም ከብዙ ነገር አንጻር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው ግሩፑን ሲበጠብጡ ሲረብሹ የነበሩት። እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ የሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት ለሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ዝም ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ
ማህበሩ ላይም አለ ማህበሩ ላይ አላቸው ያቃሉ ያ አለ በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው ላለፉት 1 አመት ወጪ አይወጣም ወጪ እኮ ይወጣል ብዙ ወጪዎች ይወጣል ጉዳይ አይፈጸም ጉዳይ ይፈጸማል ለብዙ ነገር እኮ ነው የሚከፈለው እኛ ብሩን አልበላሁም አላጭበረበርኩም ስራ ላይ ነጋዴ ሰው ነኝ እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ ስራ ላይ ያለው ሰው ነኝ እና እነዚህ 4 ልጆች ስማቸውን አልጠቅስም 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉ መተው ሚዲያ ላይ ወጥተው አይመን ብራችንን በላን حرام እኮ ነው አላህን መፍራት እኮ ያስፈልጋል ወንድሞች እህቶች አላህን መፍራት ነገ ቂያማ ፊት ቆማላችሁ የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ ስሜንና ተግባሪን ያላደረኩትን ማለታችሁ ግን እናንተ ግን ተሸከሙታላችሁ ሐስቢ አላህ ወኒዕመል ወኪል እኔ የስደት እህቶችን ብር መበላሱ አይደለም የስደት እህቶችን ብር መበላሱ አይደለም እንዴ አሁን እኮ እናንተ ይሄን ባደረጋችሁት ስሜን ባጠፋችሁት በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቸው ብዙ ፎልትና ብዙ ስተቶችን እኮ ተሳሳችኋል እህቶቼ ብዙ ማይባል ነገር ብላችኋል የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል እኔ ግን እናንተ አሳልፌ እሰጣለሁ አላረኩም ለምን አምናችሁ ብራችሁን ሰጣችሁኝ አብረን እንስራ ብላችሁ ኑ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ ልል አልልም አንዳንድ ተንኮለኛ በግሩፕ መተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ እኔ ልጅ አለኝ ሚስት አለኝ እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው ለዛም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት የማሽኖቹ ዋጋ ብቻ ያንዱ ማሽን ዋጋ ያንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎርም ማሽን ይባል 60 ሚሊዮን ብር ይሄን እኮ ነው የተሸከምኩት እህቶቼ ግን ሊረዱ አልቻሉም እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ ብራንች ከፍትበት ነበር መኪና ገዛበት ነበር እቤት ገዛበት ነበር ሱቄን አስፋፍቼ ትልቅ አድርገው ነበር ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት መጋዘኔም እሷ ናት የለችም ሌላ አልጨመርኩ እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ ብዙ እቃ ያስመጣል እስኪ የት ያስመጣሁበት በመረጃ አምጡ ይሄው መርካቶስ ግልጽና ግልብ ነው ያስጨረበርኩት ግልጽና ግልብ ነው ይምጣ ከግሩፑ የወጡ ሰዎች ነበሩ ምንድነው ያደረኩት መተዳደሪያ ደንብ አለንኛ ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው ከግሩፑ ሲወጡ ሼር ሽጦ ነው የሚወጡት ከሰውኛ አይደለም ሼራቸውን ሽጦ ነው ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል ሼራቸውን የማይገዛ ካለ አይመንታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ ሰው ሲያድግ ለምን ደስ አይላችሁም ሰው ሲሰራ ለምን ደስ አይላችሁም ሰው ሲለወጥ ለምን ደስ አይላችሁም እንዴ በጣም እኮ ብዙ ስተትና ብዙ ውሸት እኔ መጥቻው እህቶቼን እነዛ እህቶቼን እንደዚህ ልበል እንዴ አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል ሳዳ እንደዚህ ነው ብዙ መረጃ ላምጣ እናንተን የሚያስጠይቅ ብዙ ታይ በህግ አንፃር እዚህ ሰዎች እንዲታዘባችሁ ማረግ እኮ ይችላልው ግን አላሳልፍ ያልሰጣችሁም ፕሮጀክት ነው ልጃችን ነው ልጄ ነው አሳልፍ ያልሰጥም አልሰጣችሁም ብራችሁ አይመለስም ሄዱ አላቃችሁም ብልኖሮ ነበር እናንተ ሚዲያ ላይ መምጣት ይነበርባችሁ ነገር ግን
እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፕ እንዳላችሁት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ ያን ሁሉ ሰድባችሁ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶች። በጣም የሚዲያ ሰዎች አሉ። ሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም ያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ከሆንኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋለሁ። ያ መሳል ኸይር፣ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ በጣም ደህና ነኝ። እንደው የሚወዳችሁ እና የሚጠሏችሁ ሰዎች ሚዛን ላይ ብታስቀምጡ በጣም የሚገርማችሁ ነገር የሚወዷችሁ ሰዎች አክል የሚጠሏችሁ ሰዎች አለ ሚዛኑ ላይ። በጣም ይገርመኛል። እና በጣም እያየሁ ነበር አንዳንድ ሰዎች እቺን አጋጣሚ አግኝተው አንድ ቀን አይዞ አይመን በርታ ስራ አለን ከጎንህ ያላለኝ ሰው ዛሬ ላይ መጥቶ አዋቂ ነኝ ምክር ልስጥ ልምከር የሚል ሰዎች አይቻለሁ። በጣም የተገረምኩት በጣም የተደነቅኩትና አንደኛ ለካ አዋቂ የምትሏቸው ሰዎች አያውቁም። ለካ ምንም የሚያውቁት ነገር የለም። የት መቅረብ እንዳለብኝ የት መሄድ እንዳለብኝ አያውቁም። በጣም የሚገርማቸው ነገር የእህቴን ሀቢባ ቤት የፌዴራል ምድብ ችሎት የፍርድ ቤት አድርገው እዛ መቅረብ አለብኝ የሚሉ ሰዎች አሉ። እኔ መቅረብ ያለብኝ ፍርድ ቤት ነው። ከቀረብኩ ወይ ፖሊስ ጣቢያ ነው ወይ ጠቅላይ አዛዥ የወንጀል ምርመራ ፌዴራል ፖሊስ ነው። ችግር ካለ ማለት ነው መቅረብ ያለብኝ መጠየቅም ያለብኝ የሚጠይቀኝ መንግስት ነው እኔን። ከዛ በተረፈ ግለሰቦች እኔን ወስደው የትም ቦታ አቁሞ የመጠየቅ መብት የላቸውም። የሚገርማቸው ነገርና አንዳንድ ትልቅ ናቸው የማስባቸው ሰዎች ምን መናገር ምን መጻፍ እንዳለባቸው ለካ በቃ አርጅተዋል መሰለኝ። አስተሳሰባቸው በቃ ፌድ አድርገዋልና ምን መናገር ምን ማለት እንዳለባቸው አያውቁም። የት መቅረብ እንዳለብኝ እንኳን አያውቁም። ምን በጣም እኮ የሚገርም እኮ ነው። በጣም የሚገርም ነው። በጣም ገርሞኝ የሆነ ነገርና ሌላኛው ነገር ደግሞ ከሀገር ወጣ ብላችሁኛል። እንደ አፋችሁ ያርግልኝ አይደለም። ምን ከሀገር መውጣት አልፈልግም። ያለሁት ኢትዮጵያ ውስጥ ነው። የምሞተውም ኢትዮጵያ ውስጥ ነው። የምኖረውም ኢትዮጵያ ውስጥ ነው። ዓለምን የምዞረው ለስራ ጉዳይ ካልሆነ ለጉብኝት ካልሆነ በስተቀር ሀገሬን ጥዬ የትም አልሄድም። እኔ ካናዳ አይደለም። እኔ ያለሁት ኢትዮጵያ ነው ያለሁት። ቤቴም ኢትዮጵያ ነው፣ አዲስ አበባ ነው። ስራ ቦታዬም አዲስ አበባ መርካቶ ነው። እኔን የሚፈልግ ሰው መጥቶ ማናገር ይችላል። እኔን ማግኘት የሚፈልግ ሰው ደውሎ ማግኘት ይችላል። ማግኘት የማልፈልጋቸውን ሰዎች ደግሞ ማግኘት አልፈልግም፣ መብቴ ነው። ማግኘት የሚፈልገኝ ሰው ካለ ደግሞ ህጋዊ ነገር ማየት የሚፈልግ ካለ ማቅረብ ይችላል አለው። እኔ አለው የትም አልሄድም። ዛሬም ነገም አይመኒታ ይወድቃል ብላችሁ የምታስቡ ሰዎች ወላሂ አይወድቅም። አይመን አላህ ሻሂዴ ነው። ለምን የሰው ሀቅ አልበላም፣ አላጭበረበርም፣ አልሰረቅም፣ አልዋሸም። በስራ የተገናኝናቸው ሰዎች ተጋጭን። ስንጋጭ እነዛ ሰዎች ማወቅ የሚችሉት ነገሮችን መፍታት የሚችሉት ሚዲያ ላይ በመውጣት ብቻ ነው። ሚዲያ ላይ ወጡ፣ እኔ ደግሞ ዝም አልኩ። ያ ነው ያለው ነገር፣ ሌላ ነገር አይደለም። በተረፈ አለው ሀገር ውስጥ አለው። የትም አልሄድም እኔ የትም። በቦሌም በባሌም ከቤቴ ሄሊኮፕተር ቢመጣ አልወጣም እኔ ከሀገሬ ከኢትዮጵያ እናት ሀገር ኢትዮጵያ። በጣም ረጅም ሰዓት ወሰድን። ያው ነገር ስለሆነ እንድንሰማው ብዬ ነው። እንግዲህ እነዛ ሰዎች ከሀቢባ ጋር የቀረበችው ከአራቱ አንዷ እንደሆነች ነው የሚናገረው። ሀቢባም ጥሪ አቅርባለታለች።
ነገር ግን እንደሰማችሁት ነው እንግዲህ ነገሩን ከሁለት ሰው መስማት በጣም ጥሩ ነው። ለምን እንዴት የሚለውን ነገር ማወቅ አሪፍ ነው። ልጁ በሐሰት እንደሆነ ጀሉት አወራ። ሀቢባ ጋር ሄዶ ደግሞ መልስ መስጠት እንደማይጠበቅበት፣ ምክንያቱም ይህንን መልስ ለመመለስ እኔ ያለው እዚሁ አዲስ አበባ ነኝ፣ ማን ያስፈልጋል? በህግ ነው ልናወራ የምንችለው እንጂ አንድ ሰው ሚዲያ ላይ ያለ ሰው ተነስቶ ና መልስ ቢል እኔ መጥቼ የምሰጥበት ጉዳይ አይደለም እያለ ነው። እንግዲህ እውነቱን እነሱ ያውቃሉ። ግን አንድ ነገር መናገር እፈልጋለሁ። በውጭ ሀገር የምትኖሩ እህቶች በጣም ብዙ ጊዜ የምትሸወዱት ሚዲያ ላይ ያለ ሰው እንደዚህ አይነት ነገር ላይ ያጠቃችኋል። መጀመሪያ ገንዘባችሁን ኢንቨስት ከማድረጋችሁ በፊት በደንብ አስባችሁ ተጠንቅቃችሁ መሆን አለበት። ቲክቶከር አዶናይ ተቃውሞ ገጠመው። አዶናይ ልክ አይደለም። እስከ ዛሬ ስከራከርለት ነበረ፣ ስደግፈው ነበር። ከዚህ በኋላ ግን ምችል አይመስለኝም። ቲክቶክ ባዮ ላይ ምንድን ነው ያስቀመጠው? ቲክቶክ ላይ ቫይራል እንድትወጡ ስልጠና ሰጣችኋለሁ። ምን ማለት ነው ይሄ? ምን ማለት ነው? እኛ ሲጀምር የሚያስፈልገን ስልጠና ይሄ ነው። እኛ ሴቶች ለእያንዳንዱ ወንዶች አመታዊ ክፍያቸውን ከቨር እናደርጋለን። አንተ ሴት ልጅ እንዴት እንደምትከበር፣ ሴት ልጅ እንዴት ትሪት እንደምትደረግ፣ ሴት ልጅ እንደማትደበደብ፣ ሴት ልጅ እንደማትደፈር፣ ሴት ልጅ ብዙ እንክብካቤ እንደሚያስፈልጋት፣ ሴት ልጅ እናት እንደሆነች፣ ሴት ልጅ ሀገር እንደሆነች፣ የሴት ልጅ ድካምን፣ የሴት ልጅ መከበርን ማስተማር አለብህ። እኛ ደግሞ ለወንዶች ወራዊ ክፍያቸውን እንከፍልላቸዋለን። ስልጠናው ወደዚህ ይቀየርልን። አሁን ከሌሊቱ 9 ሰዓት ነው ተነስቼ ኮርኮር አርጎኝ ይህን ቪዲዮ መቀርጸው። አስተካክል። መድኃኒዓለም ወንዶች በእናታችሁ ከአዶናይ ትምህርት ውሰዱ። እውነት ሳምሽ ግንባር አንሳ። እኔ በጣም ቀንቻለሁ። ከዛ አይላቪ ብሎ ኬክ ላይ አጽፎ ቤቢያይ ላገኘው። ከዛ መንገድ እስከምታ ከዛ እስቲ ከአንድ እስከ 3 ትቆጣለ። የፈለግከው ናት የፈለግከው ቁንጫን ሳብ። ከዛ ምን ተሰማ? ደስታ ሶ ኪዩት። እግዚአብሔርን ማታ በቃ በሰላም ልተኛ ነበር። በጣም ብዙ ኢትዮጵያውያን ሴቶች የሀበሻ ወንድን ከአዶናይ ባካችሁ ትምህርት ውሰዱ፣ ሴት ልጅ እንዴት ትሪት ማድረግ እንዳለባችሁ እወቁ እያሉ መልእክት እያስተላልፉ ነው። ከዛ ባለፈ ደግሞ እባክህ ተወን፣ እኛ የወንድ ልጅ ትሪትመንት ያላገኘን ሴቶች በጣም እየተጎዳን ነው፣ አንተ በምታደርገው ነገር ቅናት አንገበገበን እያሉ ነው። በጣም ብዙ ሰዎች ናቸው እያወሩ ያሉት። አንድ ደግሞ ልጨምርላችሁ። እኔና አዶናይ ራት ልንወጣ ነው። ማርያምን ዛሬ ማለት ነው እንዴት እንደናፈቁ ልንገራቸው። በመጀመሪያ እንደዚህ አትይኝ ያፈለበ እንዴ! እሺ እንዴት ልጅ ታዲያ እንዴት ስተይ ማርያምን እፈራለሁ። እንዴት እንደምፈራ ታውቃለህ? መስራት ሳይሆን አከብርሃለሁ። ከስራችን ሳይሆን ከማክበር በጣም ለሰው ልጅ ሬስፔክት ቫሊዩ እንዳለ ያሳየኝ አዶናይ ነው። አልበሽ ማርያም እውነት ሬስፔክት ከምንም ነገር በላይ ክብር እንደሚቀደም አሳይተኛል። ቼርስ ኢቭን መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለን እና ያን ነገር ራሱ እንዲቀር ስላደረከኝ ማለት ነው። የሰርስኪ ነው የምንለው። ማርያም የሰርስኪ
የሰርስኪ አሁን እስኪ ትጨምሩበታላችሁ። እስኪ እንጨምርበታለን። የሰርስኪ የሰርስኪ ብሮስኪ ወንድም ብሮስኪ ነው የምንለው ብሮ አይደለ? የአዲስ አበባ ዱርዬ አለ ዱርዬ ነበር ማለት ዱርዬ ስል አራዳ ማለት ማርያም እኔ አዲስ አበባ አራዳ አንተ የካናዳ አራዳ ቺርስ የሚያስቀና ፍቅር ነው ያላቸው ልጁም ሮማንቲክ ነው ሶ ካይንድ he know how to so ለብዙ ወንዶች ትምህርት ምሳሌ መሆን የሚችል ልጅ ነው እንግዲህ ፍቅራቸውን ምን ያርገው ነው የሚባለው በቃ ያጽናላቸው አይለያቸው ግን ግራ ያገባኝ ነገር አዶናይ እዚህ አዲስ አበባ ከመጣ በኋላ እንደው ነገር አታርጉብኝና like I have a girlfriend ብሎ ነበር እዛ ያለው ምናምን kind of story how come ማለት በመቼ ተለያይተው በመቼ ከጃኒ ጋር ጀመሩ ለዚህ ነው ህይወትን ማናምናት anyway አዶኒ በብዙ ነገር ለኢትዮጵያ ወጣቶች ያንግ ጄኔሬሽን ምሳሌ ለመሆን እየሰራ ይገኛል በጣም ነው ደስ የሚለው ተወደዳችሁና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ ሼርን ሰንብት ባይ